እርቃለሁ እሸሻለሁ እንደውም ድንገት ግብዣ ከቀረበ እንዴት ብትንቀኝ ነው አይደል የሚሉት ይመካሉ መመኪያቸው ብልጥግናቸው ነው ኃያልም እንደዛው ባለጉልበትም እንደዛው ዕውቀት ያለውም እንደዛው እንደምታውቁት አይመጥነኝም ይሏቸዋል ቋንቋ እንግባባም ቋንቋ የሚግባቡኝ ከኔ ጋር በጣም ተመሳሳይ የሆኑ ኢንተሌክቹዋል የሆኑ ሰዎች ናቸው ሌሎቹ ከኔ ጋር ስለማይግባቡ እመካባቸዋለሁ ቋንቋዬን የሚረዳ ወሬን የሚገባው ሰው ሰበር ነው የምቆየው ለምን መመኪያዬ ዕውቀቴ ነው መመኪያዬ ኃይሌ ነው እግዚአብሔር እንደዚህ ይላችኋል ጠቢብ በጥበብ እንዳትመካ ኃያል በኃይል እንዳትመካ ባለጠጋ በብልጥግና እንዳትመካ እና መመካት የሚገባችሁን አንድ ሰፈር ነግራችኋለሁ በመድር ላይ ምህረትና ጽድቅን ፍርድን ማደር እኔ እግዚአብሔር መሆኔን በማወቃችሁና በማስተዋላችሁ ተመኩ እንደዚህ ያሉት እኔን ያስደስቱኛል ይላችኋል አኗኗርና አካሄዳችሁን እያንዳንዱ ምልልሳችሁን መግዚያ ሰፈር ልንገራችሁ መመኪያ አለ መመካት አለባችሁ ግን መመካት ያለባችሁ በብልጥግና አይደለም በኃይል አይደለም በዕውቀት አይደለም እና በኔ እንኑ ሐሳብ ወስዶ አንያ ቆሮንቶስ ምዕራፍ 1 ላይ በጌታ ተመኩ ይላችኋል መመኪያ አንድ አለላችሁ ኮራማያ አንድ አለላችሁ ቀናማያ አንድ አለላችሁ ህይወት መግጃ ኑሮ መቅጃ እርምጃ መመላለስን እንዳለ የምትወስዱበት አንድ ሰፈር መመኪያ አለን ዛሬ ጠንከር ብዬ ነው ማወራችሁ በጣም በትልቅ ትህትና ቤተኛ ነኛ መመኪያ አላችሁ አንድ ሰው ይመካል ስንል በሚመካበት ከፍ ይያለ ሌላውን ይንቃል አይደል አንድ ነገርን ምትንቁበት አላችሁ አንድ ነገርን ምታቀሉበት አንድ ነገርን ተራ ምታደርጉበት አይመጥነኝም የምትሉበት ምን አለ አንድ ያለኝ አለ ምመካበት የምትሉት ውድ አለ ዛሬ ልላችሁ ነው የመጣሁት ተመኩበት ፊልጵስዩስ ምዕራፍ 3 ላይ ጳውሎስ እንደዚህ ይላችኋል እኛ በክርስቶስ ኢየሱስ የምንመካ በስጋ የማንታመነን መመኪያ አለን አንድ እውነት ልንገራችሁ አንድ እውነት ላስረዳችሁ እኛ እንደሌሎቹ አይደለንም የምንመካበት የተለየ ነው ግራና የተጋቡት መመኪያ ተብሎ ሲጠቀስ ሰምተውት የማያውቁትን ጳውሎስ የኔ መመኪያ የእናንተ አይነቱ አይደለም የምመካው በኢየሱስ ነው አላቸው እና ግራ ተጋብተዋል ምን ቢኖረው ነው የምን ኢየሱስ ነው እያሉ ይመስላል እና ልንገራችሁ ላስረዳችሁ ማንንም የሚመካበት ያለው ቢመስለው እኔ በልጠዋለሁ ያላችሁ የሚመስላችሁ የምትመኩበት አኗኗር የምትገዙበት አላችሁ አዎ በልጣችኋለሁ እስኪ ምን አለ ልንገራችሁ በስምንተኛው ቀን የተገረስኩት ለአብርሃም በተሰጠ የኪዳን ቀን የተገረስኩ ሰው ነኝ ሌላ ምን አለ ቢንያማዊ ነኝ ልጨምርላችሁ ከዕብራዊ ነኝ እኔ በውልደቴ በይሁዲነት ያደግኩ ሰው ነኝ ልጨምርላችሁ ምን አለ ሕግ ካላችሁ ፈሪሳዊ ነኝ ጽድቅ ካላችሁ ያለ ነቀፋ ነኝ ቅናት ካላችሁ ቤተክርስቲያን አሳዳጅ ነኝ አለኝ እዛ ሰፈር ያሉ የሚመለከቱት ሁሉ የሚመኩባቸውን አይነቶች እንዳለ እየዘረዘረ በልጣቸዋለሁ ሁሉም ተሰብስበው እኔ ማለት እኮ እስራኤላዊ ነኝ ሲሉ እኔም ነኝ ዕብራዊ ነኝ ሌላስ እበልጣቸዋለሁ ምን አለ ዕብራዊ ብቻ አይደለም ቢንያማዊ ብቻ አይደለም ልጨምርላችሁ ፈሪሳዊ ብቻ አይደለም ቀናተኛ ብቻ አይደለም እየዘረዘረ እበልጣቸዋለሁ አላቸው በዛ አካባቢ ያሉ ሁሉ አኗኗር የቀዱት ከዚህ ነው ራሳቸውን ከፈሪሳይነት አንፃር የሚኖሩ ከእስራኤላዊነት አንፃር የሚኖሩ ምልልሳቸውን ከነዛ አንፃር የሚቀዱ ሰዎች ነው የተሰበሰቡት ለነሱ አንድ ነገር ይላቸዋል እኔን ግን ኑሮ ምቀዳው ምልልሴን መወስደው ከአንድ ሰፈር ነው አንድ መመኪያ አለኝ እስኪ ኢየሱስ ታውቃላችሁ ፈሪሳውያን ቀሚሳቸውን ረዘም አድርገው አካሄዳቸውን አስተካክለው በህዝቡ መካከል እንዲታወቅላቸው የሚፈልጉት አለ ናችሁ እኮ ግን እሻላለሁ ምን ፈሪሳዊ ነኝ ጨመር ላርግላችሁ ቀናተኛ ነኝ ሁሉም ይመኩበት አለኝ የሚሉትን እንዳለ ዘርዝሮላቸው ሊደነቁበት ሲሉ በልጣቸዋለሁ ብሎ እንደዚህ ይላቸዋል ነገር ግን ሁሉን እንደ ጉድፍ እቆጥረዋለሁ መመኪያ የተባሉትን እንዳለ ሰው ሁሉ የሚመካባቸው ቀና ብሎ የሚኖርባቸው እኔ ማለት እኮ የሚልባቸው እንዳለ ዘርዝሮላቸው እበልጣቸዋለሁ ካለ በኋላ አቤት እሱ እኮ ሊሉ ሲሉ ነገር ግን እንደ ጉድፍ ቆጥሬያቸዋለሁ እንደ ተራ እንደ ምናምንቴ ሌላ ቦታ ላይ እንደዚህ እንደ ጉድለት ሳሉት በሀገር በምድር መካከል ሰው ሁሉ የሚደሰትበት ማንነቱን የገነባበት ሰው ፊት ሲቀርብ እኔ እኮ እያለ የሚያሳየው እኔ እኮ እያለ የሚያቀርበው ነገር እንዳለ አለኝ ያላችሁ ሰው አለኝ ብሏችሁ ሲጨርስ
በልጣችኋለሁ ያላችሁ ሰው በልጣችኋለሁ ብሎ ሲጨርስ ጉድለት ነው ሲላችሁ ምን ትላላችሁ? ስለሌለው ነው እንዳትሉ አለው፣ ስለማያውቅ ነው እንዳትሉ ይበልጣችኋል፣ ስላልደረሰ ነው እንድትሉ ጥሷችኋል። እሺ አንድ ግን የገባኝ እውነት አለ። ሃሌሉያ! እስኪ አንድ የገባን እውነት አለ በሉ። መመኪያ አለ። ሰው ሁሉ የሚመካበት ቢንያማዊነቱ ነው። ሰው ሁሉ ኮራ የሚልበት ፈሪሳይነቱ ነው። ሰው ሁሉ እርምጃ የሚቀደው ከነዚህ ነገሮች ነው። እኔ ግን ልንገራችሁ አላችሁ። ምን አለ? አንድ አለኝ። የምመካበት አንድ አለኝ። አኗኗር ምገዛበት አንድ አለኝ። ሌላውን ማቀልበት አንድ አለኝ። ምን አለ? ኢየሱስ። ግራ ተጋብተው ነው የሚጠብቁት። ግራ ተጋብተው ነው የሚሰሙት። የሚኮሩበትን የሚመኩበትን አለኝ የሚሉትን እንዳለ ጠቅሶላቸው እበልጣቸዋለሁ ብሎ ሲንቅባቸው ግራ ነው የሚያጋባው። አለዋ የሌለው ሲያወራ ያሳፍራል፣ ያለው ሲያወራ ግን ያስደነግጣል። ስለማታቅ ነው እንዳትሉት የሚያቅ ሰው፣ ስላልደረስክ ነው እንዳትሉት የደረሰ ሰው፣ ስላልያዝክ ነው እንዳትሉት የያዘ ሰው አለን የምትሉትን እኔ እኮ ያላችሁበትን ሲንቅባቸው አደነግጡም? አለኝ እሺ፣ ግን እንደ ጉድለት ነው የምቆጥረው፣ እንደ ጉድፍ ነው የማየው። ምን ቢገባህ ነው? በቃ የዛሬ መልእክቴ ምን ቢገባህ ነው? ምን ቢኖርህ ነው? እኛ ኑሯችንን የመሰረትንበትን በህዝብ መሃል የተከበርንበትን ቀና ቀና ያልንበትን የናከው ምን ቢኖርህ ነው? ምን ብታገኝ ነው? ልንገራችሁ ምን አለ? ለእርሱ ብዬ ሁሉን ነገር የተውሁለትን። እስኪ ለእርሱ ብዬ በሉልኝ፣ ድገሙልኝ። ለእርሱ ብዬ ይጠቅሙኝ ነበር፣ መጥፎ አይደሉም፣ ይጠቅሙኝ ነበር። ትላንትና ታሪኬ ላይ ብታያቸው በጣም በጎ የሚባሉ ነገሮች ነበሩ። እኔም ተራምጄ አውቃለሁ፣ እንደዛ እኔም ተመላልሼ አውቃለሁ። በህዝብ መካከል ፈሪሳይነቴ እንዲታወቅልኝ፣ ቀናተኛነቴ እንዲታይልኝ ቤተክርስቲያንን አሳድጄ አውቃለሁ። እና አሁን ግን እንደ ጉድለት ቆጥሬዋለሁ። ምን አገኘ? ለእርሱ ብዬ አንድ ይጠቅመኝ የነበረውን እንደ ተራ እንዳደርግ ያደረገ ልቤ ውስጥ የገባ ከምንም የበለጠ ሁሉን ያሳነሰ የፍቅር ሁሉ ጥግ፣ የውበት ሁሉ ጥግ፣ የትልቅነት ሁሉ ጥግ አንድ አለ። ማ? ለእርሱ ብዬ። የመጽሐፉ ሰዎች አለኝ ብለው አለኝ የተባለውን ነገር ንቀው አንድ አለኝ ብለው ይቀጥላሉ። ሌላ እየተዉ አንዱን ይይዛሉ፣ ሌላ እየጣሉ አንዱን ያጠብቃሉ። ከምንም ከማንም የሚበልጥባቸው፣ ከምንም ሁኔታ የሚልቅባቸው አንድ ጉዳይ አላቸው። ለእርሱ ብዬ። እስኪ ለእርሱ ብዬ በሉልኝ። አንድ የሚመካ ትውልድ ይነሳልላችሁ ነው። አንድ የሚመካ በጣም ዓለም ያደመቀችው ዓለም ያተለቀችው ይሄ ሁኔታ እኮ ያለ ልክ ትልቅ ነው ያለችው በተቀመጠበት በዛው ከተማ ያንን ንቆ አንዱን የሚያተልቅ፣ ያንን ተራርጎ አንዱን ከፍ የሚያደርግ አንድ ትውልድ ይነሳል። ምን አላችሁ? አንድ አለን። ምን ታሳያላችሁ? አንድ እናሳያለን። ምን ውበት አላችሁ? አንድ ውበት አለን። ምን ክብር አላችሁ? አንድ ክብር አለን። ከምንም የሚበልጥ ከምንም የሚተልቅ የውበት ሁሉ ባለቤት አንድ ለእርሱ ብዬ። ተራ ነገር ሆኖ አይደለም። ቢንያማዊነት እኮ ምርጥ ነው። ፈሪሳይነት እኮ ድንቅ ነው። በጣም የሚገርሙ ነገሮች ናቸው። ግን አንድ አገኘው። አንድ ሌላውን የሚያቀል፣ ሌላውን ተራ የሚያደርግ፣ አሉ የተባሉትን እንዳለ እንድንቃቸው ያደረገ፣ እንደ ጉድለት እንዳያቸው ያደረገ። ነገሩ ይሄ ነው። የነሱ ተራ መሆን አይደለም፣ የሱ መተለቅ ነው ተራ ያረጋቸው። የነሱ ዝም ብሎ መሆን አይደለም፣ የሱ መላቅ ነው ያሳነሳቸው። ከምንም እንዲበልጥ ያደረገው አንድ አለ። ለእርሱ ብዬ ይኖራችሁ እንጂ ለእርሱ ብዬ የምትሉት የትም ሰፈር እንዲህ ነበርክ እኮ። ዕውቀት ነበረ፣ ብቃት ነበረ፣ ችሎታ ነበረ። ሰው መሃል ገብተህ ብዙ መሆን የምትችል፣ ብዙ ቦታ መድረስ የምትችል፣ ተፍ ብትል ብትሯሯጥ እንደሌሎቹ አይምሮ ጥሩ ነው፣ ዕውቀት ጥሩ ነው። ምን ሆነ ነው እንዲህ እየተመላለስክ ያለው? አንድ ለእርሱ ብዬ። ሌላው የሚሆነውን መሆን በምችልበት ከተማ ሌላው እንደሚሆነው እንዳልሆነ ያደረገኝ፣ ልቤ ውስጥ ገብቶ ሁሉን ትቶ ማካታባ ሃዳባሽያ አንድ የተለቀ፣ አንድ የበለጠ፣ አንድ ከሁሉ የላቀ፣ አንድ ከምንም የሚልቅ፣ አንድ የሚያስቀጥል እውነት፣ አንድ የሚያሻክር ፍቅር ለእርሱ ብዬ። ምንድን ነው ለእርሱ ብለህ? ለእርሱ ብዬ ሁሉን ነገር የተውሁለትን። አስቸግራችሁ ጮክ በሉልኝና ሁሉን ነገር በሉልኝ። ድገሙልኝ። ሁሉን ነገር። አንድ አለ ሁሉን ማስተው የሚችል፣ አንድ አለ ሁሉን ማስጣል የሚችል፣ አንድ አለ ሁሉን ማስናቅ የሚችል፣ አንድ አለ። ሁሉም በራሳቸው መቆም የማይችሉ ናቸው። ታውቃላችሁ። እኔ እኮ ዕብራዊ ነኝ ሲል ዕብራውያን አሉ፣ እኛም አለን ይሉታል። እሺ ልጨምርላችሁ፣ እኔ እኮ ቢንያማዊ ነኝ
ልቀጥልላችሁ በስምንተኛው ቀን የተገረዝኩት ልቀጥልላችሁ ፈሪሳዊ ነኝ ልቀጥልላችሁ ቀናተኛ ነኝ ልቀጥልላችሁ ጻድቅ ነኝ እየደረደረ ነው የሚያቀርብላቸው ብቻቸውን መቆም ስለማይችሉ ቢንያማዊ ነኝ ሲል እኔ ቢንያማዊ ነኝ ሲሉት ግን ፈሪሳዊ ነኝ ይላቸዋል እኛም ፈሪሳዊ ነን ሲሉት ግን ቀናተኛ ነኝ እኛም ቀናተኛ ነን ግን በስምንተኛው ቀን ነው የሚደረደሩ ናቸው ብቻቸውን አይቆሙም አንድ አለ ብቻውን የሚቆም እንትንም አለኝ መባል የማያስፈልገው ሁሉን አስተቶ ከሁሉ በላይ ሁሉን አስጥሎ ከሁሉ የሚልቅ ሁሉን ተራርጎ ከሁሉ የሚገዝፍ አንድ እውነት ኢየሱስ ሁሉን ማስተው ይችላል ሁሉን ተራ ማድረግ ይችላል ሁሉን ማሳነስ ይችላል የምመካበት እውነት ሚቀጠልለትም ማያስፈልገው ነው ሚጨመርለትም ማያስፈልገው ነው እንትንስ አለህ ማልባልበት አንድ ትልቅ የሆንኩበት እውነት አለ መመኪያዬ ኢየሱስ ስሙኝ መመኪያለኝ ስሙኝ ቀናማ ያለኝ ስሙኝ ኑሮ መግዣለኝ ስሙኝ አካሄድ መቅጃለኝ ምንድነው አንድ አለኝ ምላቸውን እንዳለ አሳንሼ እንዳያቸውና እንዳተልቀው ያደረገኝ ሰው ሁሉ የሚሻማላቸውን እንድንቅ ያደረገኝ ከምንም የሚበልጥ ከምንም የሚልቅ ኢየሱስ ለርሱ ብዬ ድገሙልኝ እስኪ ለርሱ ብዬ ጮክ በሉልኝ ለርሱ ብዬ ብላችሁ ካልኖራችሁ ተራ መንደር ውስጥ ቀራላችሁ መጽሐፍ ቅዱሳችን ላይ የእግዚአብሔር ክብር የተገለጠባቸው ከምንም ልቀው የተመላለሱ ኢየሱስን በመድር ላይ ያሳዩ ሰዎች ኢየሱስን ከሌላ ጋር አብረው ያላስቀመጡ ናቸው ሁሉን ጥለውለት ብቻውን የያዙት ናቸው አንዳንድ ጨካኞች አሉ አብሬማ ከሌላ ጋር አላስኬድም ከቢንያማዊነት ጎን አልከትም ከፈሪሳይነት ጎን አላስቀምጥም ሌላውን ጥዬ ይዛሃለሁ ሌላውን አስቀምጬ እቀበልሃለሁ ከምንም የምትበልጥ ከምንም የምትልቅ እውነቴ ነህ ያሉት ናቸው ጨካኞች ለርሱ ብዬ ሁሉን ነገር የተውኩለትን ወደር የሌለውን ጌታዬን ክርስቶስ ኢየሱስን እሺ ከማወቅ ታላቅነት ጋር ሳነጻጽረው እስኪ ሳነጻጽረው በሉኝ የሞኝነት ወሬ እንዳይመስላችሁ የስሜታዊ ሰው ወሬ እንዳይመስላችሁ የአንድ የጎረምሳ ጨዋታ እንዳይመስላችሁ ዝም ብዬ አይደለም ሌላውን ጥዬ ተቀበልኩት ዝም ብዬ አይደለም ሌላውን አሳንሼ ያተለኩት ዝም ብዬ አይደለም ከምንም ትበልጣለህ ያልኩት ዝም ብዬ አይደለም ከምንም ትልቃለህ ያልኩት ነበሩኝ እሺ እንድንቃቸው ያደረገኝ አንድ እውነት ነው የጣም የሆነ ስሜታዊነትና ግልፍ እውነት ሳይሆን አንድ ምን አነጻጸርኩት አስተያየውኩት ሚዛን አመጣውና አለኝ ምላቸውን እንዳለ ደረደርኩላቸው በስምንተኛው ቀን መገረዝ ቢንያማዊነት ከዕብራዊ መሆን ከእስራኤል ወገን መሆን ቀርናተኛ መሆን ፈሪሳዊ መሆን በሕግ የሚገኝ ጽድቅን ምናምን እንዳለ መያዝ አስቀምጬ አንድ የሚልቅ አመጣው እና ከጎን አስቀመጥኩት አነጻጸርኩት ሳነጻጽረው በለጠ እንዴት ኢየሱስን መረጥከው ካላችሁኝ እንዴት ሌላውን ትተህ ኢየሱስን ያዝክ ካላችሁኝ እንዴት መመኪያ በሞላበት ከተማ አንድ መመኪያ ይበቃኛል አልክ ካላችሁኝ ልንገራችሁ መመኪያ የመረጥኩት ዝም ብዬ አይደለም በስሜታዊነት አይደለም አንድ የሚልቅ እውነት ገብቶኝ ነው አነጻጽሬው ነው አስተያይቸው ነው አሉ የሚባሉትን እንዳለ አስቀምጬ እሱን ሳመጣው እንደሌሉ አረጋቸው እንደ ተራ አቀለላቸው እንደምንም አስቆጠራቸው አንድ የሚበልጥ አለ መመኪያ ኢየሱስ ሞኞኛ አይደለም አረ ወይም ተታልዬ ኢየሱስ የምለው ሁሉን ነገር ጥዬ ገብቶልኝ ነው እንጂ ታላቁ ፍቅር ደቀ መዝሙር ሆንኩኝ ሳላን ተሸውጄ እንዳይመስልህ ብልጠት ነው ካልከኝ ብልጠት አውቃለሁ ጥበብ ካልከኝ ጥበብ እችል ነበር ችሎታ ካልከኝ ተፍተፍ ማለት ይቻል ነበር እና አሉ የሚባሉ ከተማ ያጨበጨበላቸው ነገሮች እንዳለ ንቄ አንዱን እንዳጠብቅ ያደረገኝ ሲነጻጸር በልጧቸው ነው ሲታይ ልቆባቸው ነው አንድ የሚልቅ እውነት አለ ከምንም የሚበልጥ አለ አልተሸወድኩም ባከ አልቀለልኩም ባከ አልከሰርኩም ባከ የመረጥኩት ይልቃል የመረጥኩት ይበልጣል የመረጥኩት ከምንም ወደ ኋላ እንደቀራችሁ ሊነግራችሁ ለፈለገ ዘግይታችኋል ሊላችሁ ለፈለገ አንድ የሚነገር እውነት አለ ሞኝነት ነው የሚመስለው
ከተማ ሁሉ ቢንያማዊነቱን ለማሳየት ፈሪሳይነቱን ለመግለጥ በሚኖርበት እንደዚህ ይላቸዋል። ሁሉ ንቄያቸዋለሁ፣ እንደ ጉድለት ቆጥሬያቸዋለሁ እና አንዱን ከያዝኩት ይበቃኛል። አንዱ ብቻውን ሙሉ ነው፣ የሚጨመርለት አያስፈልገው። ሙላት ቢሉት ሙላት፣ ፍቅር ቢሉት ፍቅር፣ ክብር ቢሉት በክብር አታናሃዶስ። ለአንድ ሰው ነው የመጣሁት። አልተሸወድክም ኢየሱስ ብለህ፣ አልከሰርክም ኢየሱስ ብለህ። መድረስ ትችል ነበር እንደነሱ፣ መሄድ ትችል ነበር እንደነሱ። የሄዱትን መንገድ እንዳትሄድ ያደረገ አንድ ልብ ላይ የበለጠ አንድ ነፍስ ላይ የተለቀ ከምንም የሚብልጥ ይቻላል። እንደ ከተማ መሆን የሚቻልበት ምድር ላይ እምመካበት አንድ እውነት አግኝቻለሁ። የቀረው እንዳይመስልህ ሞኞኛ አይደለም፣ ተታልይ አይደለም፣ በልጦብኝ ነው፣ ከምንም ልቆብኝ ነው። ሁሉ አራዳ በሆነበት ከተማ ፋራ መባል የመረጥኩለት አንድ ነገር ገብቶኝ ነው። ሁሉን የሚተልቅ አንድ ፍቅር፣ ከሁሉ የሚበልጥ አንድ እውነት፣ አንድ ልቦችን እያሸነፈ የሚገዛ ነፍሶችን እየማረከ የሚቀጥል የፍቅር ሁሉ ባለቤት ቤቴ ገብቶ ክብር የሆነ ጓዳዬ ዘልቆ ፍቅር የሆነ ኢየሱስ። ተመኩበት፣ ኢየሱስን ተመኩበት። ማንም በፊቱ ቢቀርብ ሊበልጠው የማይችል ውድ እውነት ነው። ቀና ቀና በሉ። የሚመካ ብያቸዋለሁ አይደል? ሌላውን ይንቃል፣ ሌላውን ያቀላል፣ እንደ ተራ ያያል። አንዳንድ ግብዣዎችን እንዴት ብትንቀኝ ነው የሚል ያርጋችሁ። እኛ ቤት ታውቃላችሁ አይደል? ኢየሱስ ከመጥፎ ተነጻጽሮ አይደለም የበለጠው፣ ከኃጢአት ተነጻጽሮ አይደለም የተለቀው። ከተማ መሃል ምርጥ የተባሉትን እንዳለ አሳንሶ የበለጠ እውነታችን ነው። ቢንያማዊነት ይጠቅም ነበር፣ ፈሪሳዊነት ይጠቅም ነበር። እሺ የሚበልጥ አግኝቻለሁ። ኢየሱስ እኔ ቤት የበለጠው ከመጥፎ ተነጻጽሮ አይደለም፣ ምርጦችን አሳንሶ የገባው ውድ እውነቴ ነው። ምርጦችን አሳንሶ የተለቀ ውድ ፍቅሬ ነው። ኢየሱስ ሞኞኛ አይደለም ወይም ተታልዬ ኢየሱስ የምለው። ምንድነው የምትጃጃለው ከተባላችሁ? ምንድነው የምትሸወደው? በዚህ ብታደርግ እነንተናን ብትግባባ ከእነንተና ጋር እንዲህ ብታደርግ አንዳንድ ሁኔታዎችን ብትሄድ መንገዶችን ብታሳጥር በጣም ይቀርብልሃል። ቀላል እኮ ነው። አንተ ሞኞኛ አይደለም። አልጠፋንም፣ እናቃቸዋለን። እያወቅን እንድንንቅ ያደረገን የተለቀ እውነት ልባችን ውስጥ ገብቶ ነው። እነንተና የደረሱበት መድረስ አቅቶን አይደለም። እሺ አንድ ሚልቅ አለ፣ አንድ ሚበልጥ አለ። ልጅነታችንን ያሸነፈ ከምንም በልጦ ታሪካችን ማል የገባ አነጻጽሬው ነው። እስኪ አነጻጽሬ በሉልኝ። ትዝ ይላችኋል? ዮሐንስ ወንጌል ምዕራፍ 2 ላይ በገሊላ ቃና አንድ ሰርግ ነበር ይለናል። እና እዛ ሰርግ ላይ ኢየሱስም ማርያምም ደቀ መዛሙርቶችም ታድመው ነበር። እና መጽሐፍ ቅዱስ ይነግረን ወይን ጠጅ እዛ ሰርግ ላይ አለቀ። ከዛ ማርያምም መጣ ኢየሱስን የወይን ጠጅ አልቆባቸዋል አለችው። ከዛም ሄዳ ለሰዎቹ ሂዱ እንደሚላቸው አድርጉ አለቻቸው። እንደሚላቸው እንዲያደርጉ ታዘዋል። ኢየሱስ ጋር መጡ። አንድ ትእዛዝ አዘዛቸው። ሂዱና ለመንጻት ስርዓት ውጭ የተቀመጡትን 6 ጋኖች ውሃ ሙሏቸው አላቸው። ግራ ያጋባል፣ ግን የሚላችሁን አድርጉ ተብለዋል። ዝም ብለው ሄዱ እና ሄደው ለመንጻት ስርዓት ነው የሚያገለግሉት። መታጠብ የነበሩትን ቦታዎች ላይ በውሃ ሞሉት። ከዛ መተው ከዛ ምን እናርግ አይደል? ውሃ ሙሉ ብለናል፣ ምን እንቀጥል? ከዛ የለውም። እሺ በቃ ቀርታችሁ ስጡት አላቸው። ግራ የሚያጋባ ነው። ሲሞሉት ውሃ ነው። ኢየሱስ ካለበት ግን ሌላ ታሪክ ነው። እና እየተደነቁና እየተገረሙ ተገርመው ሄደው ለጠጅ አሳላፊው ሰጡት። ጠጅ አሳላፊውም ቀመሰውና አስቀምጦ እየተንደረደረ ሙሽራው ጋር ሄደ። በአይሁዳዊና በእስራኤላዊ ባህል የሰርጉ ሁኔታ እንዳለ የሚያገባው ሙሽራው ነው። እና ሙሽራውን ሄዶ አንድ ጥያቄ ጠየቀው። ምን ሆነ ነው አለው። ሰው መጀመሪያ መልካሙን ወይን ጠጅ አቅርቦ ሰው ሞቅ ሲለው ሲሰክር መናኛ ያመጣል። አንተ ምን ሆነ ነው መናኛ አቅርበ በመናኛ ጊዜ ገለ መጨረሻ ላይ መልካሙን የምታመጣው አሉት። ታውቃላችሁ ማንም ድግስ ሰፈር ተራ ነገር አያቀርብም። የአቅሙን ይሟሟታል፣ የችሎታውን ይጥራል። ታውቃላችሁ ድግስ ደጋሹን ይናገራል አይደል? በጣም የተደነቃችሁባቸው ድግሶች ደጋሹን ያወሩላቸዋል። አቤት እሱ እኮ አቤት እሳቸው እኮ የተባለባቸው ድግሶች የደጋሹን አቅም ተናጋሪ ናቸው። እስራኤላዊ ዘንድ ደግሞ ሰርግ ሲሪየስ ጉዳይ ነው። አማራጭ መጠጥ ስለሌላቸው ወይን ጠጅ ሲሪየስ ነው። ቀድመው ነው የሚያዘጋጁት። ፈርመንት እንዲያደርግ በጣም በጊዜ ነው የሚያቀርቡት። ከዛ ደግሞ ለድግስ ሲታሰብ በዛ አድርገው አይደለም የሚባለው። ማንም እንዳይጎድል ለብዙ ጊዜ እንዲሆን ከተቻለ ከድግስ በኋላ ለቤት እንዲተርፍ
እንደዛ ነው የሚባለው እኛ ቤት ሲደገስ። እኛም ስንመጣ ባዶ ቤት እንዳንገባ ትንሽ ተረፍ አድርገህ ደግሰው፣ ተረፍ አድርገህ ስራው ነው የሚባለው። በእስራኤላዊ ድግስ ረጅም ቀናቶች ነው የሚሄደው። 7 ቀን ምናምን ሊፈጅ ይችላል ሰርጉ እና አለፍ ለሚል ቀን በጣም ይበቃል የተባለው ነው የተዘጋጀው። በምርጥ ሁኔታ ነው የተሰራው። ለሰርጉ የሚመጥን ነው የተደረገው እና ወይን ጠጁ እንደምታውቁት ተደፍቶ አይደለም ያለቀው። ከቀኑ በፊት ተጠጥቶ ነው ያለቀው። የመጣ ሁሉ ቅሬታ ሳያቀርብ ቺርስ እየተባለ የጠጣው ነው። ማንም ያለ እረፍት የጨለጠው ነው። ለብዙ ቀን የታሰበ ከታሰበው ቀን በፊት አለቀ። አሪፍ ነበረ፣ ምርጥ ነበረ። ጠጥተውታል፣ ተጎንጭተውታል። እንዴት ያለ ነው ብለዋል። ከቀኑ በፊት ጨርሰውታል። እና ግን አንድ ቀን ተዘጋጅተውና ጥረው መልካም ብለው በሚመጥን ሁኔታ ያዘጋጁትን ያለ ምንም ጥረት መናኛ የሚያደርግ መጣ። ያለ ምንም ትግል ተራ የሚያደርግ መጣ። ጠጅ አሳላፊው የመጀመሪያውን ወይን ጠጅ ቀምሶ ነው ያሳለፈው፣ ቀምሶ ነው የሰጠው። ይበቃል ይመጥናል ያለው ነበረ። ሲጠጣ ቆይቶ ኢየሱስ ወይን ጠጅ ያደረገው ውሃ ሲመጣ ግን አቀለለው። ጠጅ አሳላፊውን አንድ ነገር ብትጠይቁት የሚመልሰላችሁ ይሄንን ነው። ምን አግኝተ ነው? ምን ሆነ ነው? ትላንትና ምርጥ ነው ብለህ ስንጠጣው የነበረውን ወይን ጠጅ እንደ ተራ የተከራከርከው መናኛ ያደረከው። ልንገራችሁ ምን የሚበልጥ ቀምሻለሁ። እንድንቀው ያደረገኝ የትላንቱ ተራ መሆኑ አይደለም፣ ዛሬ የቀመስኩት መተለቁ ነው። መልካም የተባለበት ሰፈር መልካሙን መናኛ የሚያደርግ አንድ የሚተልቅ መጣ። እችል ነበር ጥሬ ግሬ ሰርቼ ያስቀመጥኩትን እንዳለ ተራ የሚያደርግ አንድ ተገኘ። ፊልጵስዩስ ምዕራፍ 3 የሚያወራቸው ይህንን ነው። ጽድቅ ሲባል ያለ ነቀፋ ነበርኩ ይል የነበረው ጳውሎስ እንደ መርገም ጨርቅ የሆነውን ጽድቁን ነው። አለኝ ይል የነበረው ጽድቁ ተራ የሆነውን ነው። በጥረትና በጉልበት የማይሆንበት ሰፈር እንደዚህ ያላቸው ነው። የትላንት ጽድቄ በልጣለው ያልኩበት ይሄ ነው። ዛሬ ግን ያለኔ ጥረት ሰማይ ሰርቶ የጨረሰው አንድ እውነት አግኝቻለሁ። መመኪያዬ የብቃቴ ውጤት አይደለም። መመኪያዬ የሥራዬ ውጤት አይደለም። መመኪያዬ እሱ በሰራው አምኜ የገባውበት ነው። አሁን ጽድቅ ስትለኝ የማቀርበዋለኝ፣ ምህረት ስትለኝ የምሰጠዋለኝ፣ ፍቅር ስትለኝ ማቀርበዋለኝ። አንድ የሚልቅ ልቤ ውስጥ የገባ ኢየሱስ። ተመኩበት። አጠገባችሁ ያለው ሰው ላስቸግራችሁ፣ ተመካበት በሉት። በኢየሱስ ተመኩ። ሰፈር ለመመሳሰል እንዳትጥሩ። ከጎረቤት አንድ አይነት ለመሆን አትታገሉ። እናንተና ያላቸው እንዲኖራቸው አትልፉ። እናንተ ከማንም የሚልቅ ልባችሁ ውስጥ የገባ ውድ እውነት አላችሁ። ቀና ማያችሁ ኪሳችሁ ውስጥ የገባው አይደለም። እጃችሁ ላይ የመጣው አይደለም። የያዛችሁት አይደለም። አንድ አለ ልባችን ውስጥ ገብቶ ሙላት የሆነ አንድ አለ ነፍሳችን ውስጥ ዘልቆ ሌላውን ያሳነሰ ምንም ባይጨመርልን ሙላት፣ ምንም ባይሰጠን ክብር፣ ከዚህ በኋላ ምንም ባይጨመር አንዴ ተሰጥቶ ያረካን እውነት ኢየሱስ። ተመኩበት። እርኩሰት ሰፈር መገኘት ያሳፍራል። ኃጢአት ሰፈር መገኘት በጣም ያሳፍራል። ቀና ቀና በሉ እንጂ እንዴት ብትደፍረኝ ነው በሉ እንጂ። ማንም ሲመካ ሌላውን ያሳንሳል። ማንም ሲመካ ሌላውን ተራ ያደርጋል። እኔ ቤት ከርኩሰት አንጻር አይደለም፣ ምርጥ በተባለ ከተማ ባጨበጨበለ ጉዳይ ላይ እንኳን ኢየሱስን አስቤ እንቀዋለሁ። ምን አግኝተ ነው? የሚበልጥ ገብቶኛል። ተራ የማደርግበት አንድ እውነት አለኝ። ሌላውን የምንቅበት የማቀልበት አንድ እውነት ኢየሱስ። እስኪ ኢየሱስ በሉ። ይበልጣል። ሞኞኛ አይደለም ወይም ተታልዬ። ለአንድ ሰው መልእክት ነው። ተታላህ አይደለም፣ ተታላህ አይደለም፣ ተሸውደህ አይደለም፣ ተሸውደህ አይደለም። የሚልቅ ገብቶ ነው ባካል ከሰርክም። የሚበልጥ በርቶል ነው ባካል ተሸወድክም። ይሄ መንገድ ነው ልክ እየሄድከ ያለው ነው ምርጥ። ታውቃላችሁ እኛ ቤት እውነት ጀማው ሲያጨበጭብለት አይደለም ልክ። እኛ ቤት እውነት ህዝብ ልክ ነው ሲል አይደለም። ሰማይ ካደነቀው መመኪያችን ነው። ሰማይ ካጨበጨበለት መኩሪያችን ነው። ማንም ባይመቸው ማንም ግራ ቢገባው እየመረጥነው ያለው መንገድ ከምንም ይበልጣል። አልተሸወድንም። ጳውሎስ ቀልድ አያውቅም። ልንገራችሁ ይላቸዋል። ታሪኬ መሃል የገባው እንደ ቀልድ እንዳይመስላችሁ። ሁሉን አሳንሶ አሸንፎ ነው የጀመረው። አለኝ ምላቸው አኗኗር የቀደውባቸው ነገሮች ነበሩኝ እና ዛሬ ግን ልቤ ውስጥ የገባው ሁሉን ተራ አደረገው። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 26 ላይ ጳውሎስ አግሪጳ ፊት ቀረበ
እና አግሪጳ ተናገር ምን የምትለው ነገር አለ ሲለው ለመናገር ጀመረ። ስለ ራሱ እንዲያስረዳ ነው የተጠየቀው። ልንገራችሁ ምን እኔ ከበፊት እንደዚህ አልነበርኩም። ሁሉ ያቀኛል። ፈሪሳይ ነበርኩ፣ ቀናተኛ ነበርኩ። ኢየሱስ የሚሉትን አሳድዳቸው ነበር። መታወቂያዬ ይሄ ነው። እንደውም በጣም ብዙዎች ሲወገሩና መከራ ሲቀበሉ ተስማምቻለሁ፣ ነበርኩበት። እስጢፋኖስ ሲወገር ልብስ ጠብቄያለሁ። በጣም ብዙዎች የሚያውቁኝ በዚህ ህይወቴ ነው። መጠየቅ ይችላል። እሺ አንድ ቀን ግን ፈቃድ ተቀብዬ ወደ ደማስቆ ስሄድ መንገዴ መሃል አንድ ብርሃን መጣ። እስኪ ብርሃን በሉ። ልንገርህ ደግሞ አግሪጳ ሆይ፣ አቤት። ይሄ ብርሃን የመጣው በቀልድ እንዳይመስልህ፣ ጨዋታ ሰዓት ላይ አይደለም። በእኩለ ቀን በጠራራ ፀሐይ ፈቃድ ተቀብዬ ሲሄድ በጠራራ ፀሐይ መጥቶ የሚያበራ አንድ ብርሃን ነው። እስኪ ብርሃን በሉልኝ። ሃሌሉያ። ልንገርህ አልተሸወድኩም። ልንገርህ አልተታለልኩም። ይሄ ኢየሱስ እኔ ልብ ውስጥ የገባው ከቢንያማዊነት በፊት ፀሐይን አቀልሏት ነው። ከፈሪሳይነት በፊት ፀሐይን አሳንሷት ነው። ማንም የብርሃንን ታላቅነት ለማሳየት ሲፈልግ ጨለማ ነው የሚፈልገው። በጨለማ ነው ይሄ መብራት እንዴት እንደሚያበራ ባክህ የሚባለው። በጠራራ ፀሐይ ማንም ይሄ ባትሪ አሪፍ ነው ብሎ አይሸጥላችሁ። ብርሃን ፊት ብርሃን ቀርቦ አያውቅም። አንድ ቀን ግን ብርሃን ፊት ብርሃን መቅረብ ቻለ። ታላቋ ብርሃን ቦግ ብላ በበራችበት በዛው ሰዓት መጥቶ ታላቋን ብርሃን አሳንሶ የሚያበራ አንድ እውነት አለ። እኔ ታሪክ ውስጥ ኢየሱስ የገባው ፀሐይ ደምቃ ከሷ ደምቆ ነው። ፀሐይ ቦግ ብላ ከሷ ቦግ ብሎ ነው። ፀሐይን አሳንሶ ልቤ ውስጥ የገባ ኢየሱስ ቢንያማዊነት አጠገቡ አይቀመጥም። ፈሪሳዊነት አጠገቡ አይቀመጥም። ምንም ነገር ብታመጣ፣ ምንም ነገር ብታቀርብ አኗኗሬን ምገዛበት ቀይሬያለሁ። ፀሐይን ያሳነሰው ያኔ በብርሃን የተገለጠልኝ ኢየሱስ ዛሬም የህይወቴ ዋና ነው። ዛሬም የእድሜ ልክ ታሪኬ ነው። ዛሬም ውበቴ መመኪያዬ ነው። ጨለማችን ሰፈር መጥቶ ብርሃንን ያበራ ኢየሱስ አንደራደርበትም። ከምንም ይተልቃል። ተመኩበት። የመጨረሻ አጠገባቸው ያለውን ሰው እንዲበሉልኝ ኢየሱስን በሉት። ተመካበት። ተመካበት። ጨካኝ ናቸው የመጽሐፉ ሰዎች። አይደራደሩም። ተደላድለው መቀመጥን አይፈቅዱም። ተመቻችተው መኖርን አይመርጡም። ምንም ስታቀርቡላቸው ከሱ አንፃር ነው የሚያዩት። ከሱ አንፃር አይተውት ሊቀርብ ስለማይችል ንቀውት ይቀጥላሉ። እስር ስትሏቸው እስር አይፈሩም። ሞት ስትሏቸው ሞትን አይደነግጡም። ምን አገኛችሁ? ከሞት የሚተልቅ አንድ ህይወት፣ ከእስር የሚተልቅ አንድ ብርሃን ኢየሱስ። መካበታለሁ። ኢየሱስ ያልነው ተሸውደን አይደለም። ከምንም የሚበልጥ እውነት ገብቶን ነው። መመኪያ አለን። እስኪ መመኪያ አለኝ በሉልኝ። መመካት ማለት ያኗኗር አይነት ነው ብያቸዋለሁ። ያካሄድ አይነት ነው። የተግባር አይነት ነው። የምልልስ አይነት ነው። በኢየሱስ መመካት ጓዳ ይገባል፣ ከቸርች ያልፋል። በኢየሱስ መመካት ስራ መሃል ይገባል። በኢየሱስ መመካት ጨዋታ መሃል ይገባል። ሁሉን የሚያስንቅ አንድ ሚልቅ እውነት አላችሁ። ማንም ሰፈር ቀና የምትሉበት፣ አካሄድ የምትገዙበት፣ ሁሉን የምታሳንሱበት። ጥላቻ ፊት በፍቅር ተመኩ። ትቢት ፊት በትህትና ተመኩ። አስበልጡት ኢየሱስን። መመኪያ አለን። እስኪ መመኪያ አለኝ በሉልኝ። ሃሌሉያ። ላስቸግራችሁ ቆመን እንጸልይ።